እናመሰግንሃለን ሃሌሉያ ወል ኢየሱስ ጌታ ነው ኢየሱስ ጌታ ነው ወል ገባን ፌስቡክ ላይ የጌታ ሰላም ጸጋ በአራቱ አቅጣጫ ኢየሱስ ጌታ ነው ኢየሱስ ጌታ ነው ኢየሱስ ጌታ ነው ጌትነቱን የሚቃወም ማን ነው አረ ማን ነው ኢየሱስ ጌታ ነው አሜን ኢየሱስ ጌታ ነው ወል ጌታ ኢየሱስ ጌታ ነው እንግዲህ ሬዲዮ ላለው ሁለት ክፍል ማለት ነው ሌላ ማሺ ቦታ ሄዳ እና ጌታ ኢየሱስ ጌታ ነው አቲንክ አጭር ጸሎትን ጸልይና እና ጸሎት ማለት ነው በኢየሱስ ክርስቶስ ስም እግዚአብሔር አባቶ ይሄን ቀን የሰጠን አምላክ ካልጋ ላይ ስለተነሳ አልጋው እምቢ አላለንም እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ምሕረትን ስላረገና እናመሰግንሃለን ይሄን ቀን ገልጠ ስለሰጠን ተባረክ ዛሬ በኢየሱስ ስም ስለ ሁሉ እግዚአብሔር አብን በክርስቶስ ኢየሱስ ስም አመስግኑ ተብሎ ተጽፏል ስለ ሁሉ እናመሰግንሃለን ይሄ ቀን አንተ የሰራው ቀን ነው በሷ አሴት እናደርጋለን ደስም ይለናል እንዳለ ደስ ይለናል እግዚአብሔርን ቀን ስለሰራሃለን እናመሰግንሃለን ዛሬ ደግሞ የመዳን ቀን ዛሬ ነው ብለሃል ዛሬ ያልዳኑ በኢየሱስ ስም ይዳኑ ጳውሎስ የልብ ቅናት እስራኤሎች እንዲድኑ ነው አለ ዛሬም የኔ ቅናት ኢትዮጵያኖች ኤርትራኖች አሜሪካኖች በሙሉ ያሉ እንዲድኑ በኢየሱስ ክርስቶስ ስም እግዚአብሔር አባቶ እናመሰግናለን ዛሬም በዚህ ፌስቡክ ላይ እግዚአብሔር ያለ ፌክ ኒውስ በኢየሱስ ስም የተደፈነ ይሁን ግራ ተጋብተው ግራ የሚያጋቡ በኢየሱስ ስም ወደ አእምሮ መልሳቸው እግዚአብሔር አባቶ በኢየሱስ ክርስቶስ ሰው ስለሚናገረው ከንቱ ነገር በኋላ ለፍርድ ቀን መልስ ይሰጣል ብለሃል በኢየሱስ ስም ጌታ እግዚአብሔር አንተ አይናቸው እንድትከፍት ይሄ መንግስት እግዚአብሔር መንግስት ስለሚወረው ሁሉን ስለሚወር እናመሰግናለን ጌታ ሆይ ምድር ሁሉ በእግዚአብሔር ክብር በማወቅ ትሞላለች ተብሎ ተጽፏል በኢየሱስ ስም ስለሆነ አመሰገነ ስለ አሜሪካንም ተመስገን ኢራን ላይም በኢየሱስ ስም ጸልየን በዛ ጌታ ሆይ ያንተ ሐሳብ ስለሚፈጸም በምድራችን ላይም ጸልየን ስለ ሁሉ እናመሰግናለን ከፍ ከበል አእምሮ ይከፈት በኢየሱስ ስም ዛሬ አእምሮ ይከፈት ለእናንተ የእግዚአብሔር መንግስት ሚስጥር ማወቅ ሰጥቷቸዋል ለእነሱ ግን አልተሰጠማል ዛሬ በኢየሱስ ስም ስለሰጠን ሚስጥር እናመሰግናለን ክብር ላንተ ይሁን በኢየሱስ ስም አሜን 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 እንግዲህ ኢየሱስ ጌታ ነው ያው እንግዲህ አጭር ጸሎት ነው የምንጸልየው ማለት ነው እዚህ ላይ የምንጸልየው አጭር ጸሎት ማለት ነው የባፕቲስት ጸሎት አጭር ሲሆን ማለት ነው እና አቲንክ ዛሬ ባለፈው አቲንክ አናውንስ መጨረሻ ላይ ያደረኩላችሁ አሁንም ልክ ያለው አቲንክ ቁጥር 6 ማለት ነው ስለ ደቀ መዝሙር ማለት ነው እና ያው እዚህ ላይ ምልክላችሁ እናትረሱ ደቀ መዝሙር ደህንነት የሚሰጠው ቸርች ነው ግን ይሄ ቸርች አይደለም መጀመሪያ መረዳት ያለብህ ይሄ ሶሻል ሚዲያ ቸርች አይደለም ግን ቸርችን ሰፖርት ያደርጋል ቸርች አይደለም ግዴታ እዛ ነው ግን እዚህ ምንድነው እዚህ ላይ ምልክላችሁ ለምን ብዙ ሰዎች ቸርች ማይደዋል ብዙ ሰዎች ያገባችሁ ብዙ ሰዎች ያጋጥመኛል እነሱ ጌታ በሰው እጅ ማለት ነው የተቀበሉ በእጆቻችሁ ሊቀበሉ ይችላሉ ጌታን ግን ደቀ መዝሙር መማር አለባቸው ደቀ መዝሙር ካልተማራችሁ ከልብ የነገራችሁ አንደኛ ጌታ ምን ያለው ደቀ መዝሙር ያድርጉልኛል የኢየሱስ ደቀ መዝሙር ነው ደቀ መዝሙር ካልሆን ዛሬ ዝም ብለህ ትሮጣለህ በቃ መጨረሻ ላይ ረጅም አትሄድም በቃ አልገባማ ያ ሚስጥር ደቀ መዝሙር ሚስጥር ማለት ነው አያችሁ ተማሪ ማለት ነው የኢየሱስ ተማሪ ማለት ነው አይ መጀመሪያ ልጆችሽ ከእግዚአብሔር የተማሩ አይደለም ስለዚህ ክፍል 6 ለቅቄላችኋለሁ አብልፋቲን ደግሞ ማክሰኞ ለታቁት 7 እንለቃለሁ 7 ክፍል ያስተማርኩት ከዛ በኋላ ደግሞ መጽሐፍ ቅዱስ ማን ጻፈ የተጻፈ የሚላስ ያስተማርኩት አለ ትምህርት ውስጥ ማለት ነው እሱ ለቅላችኋለሁ እናንተ ምንድነው ስራችሁ መላክ መነቃ ፓስተር ተስፋዬ ደቀ መዝሙር ቆኛ እንወስድም ምናምን አትውሰድ ግን ላክ ለሰው ስጥ ላክ መውሰድ የሚያፈልግ ሰው አለ ይገርማል ይጽፉልኛል አንዳንድ ሰዎች በጣም ይገርማል ላክልን መቼ ነው ስንት ቁጥር ነው ይላሉና ወገኖቼ መማር አለባችሁ ደቀ መዝሙር ካልተማራችሁ በፍጹም ደቀ መዝሙር የሰሩትን ስራ አሰሩ እንጠቅሳለን ደቀ መዝሙር እያለን አሰሩ ማለት ነው አልገባህማ ደቀ መዝሙር እንተ ሩጫ በቃ ጸጋ ስጦታ ላይ ነው አጋንንት ታወጣ ምናምን ትንቢት ተናገረ ምናምን ነብይ ነኝ ምናምን እንደዛ ብሎ ነገር የለም መማር አለብህ you have to be learn ደቀ መዝሙር መሆን አለብህ ደህንነት መማር አለባችሁ ደቀ መዝሙር መማር አለባችሁ ሁለቱንም ግዴታ መማር አለብህ አይ ለምን እንደዳንክ ከየት ከምን እንደዳንክ መካላወቅ ምን አጓለተ ዕውቀት ከሌለ ነፍስ ያለ ዕውቀት መልካም አይደለችም ይላል ከሳጣው እምነታችሁ የሚጀምረው ስታውቁ ነው
ስለዚህ ያድናል ኢየሱስ አቲንክ ሬዲዮ አለው yes ሬዲዮ አለው ዛሬ አቲንክ ክፍል 2 ነው ስለ እግዚአብሔር መንግስት ባለፈው ጀምሬላችኋለሁ እሱን አነብና የእግዚአብሔር መንግስት እየተሰበከ ነው እና አትበሉት ወረዲ ያያችሁ አይደል ሰዎች ሲድኑ ያያችሁ አይደል ና እንደገና ና መንግስት ተምጣ እንደገና አትበሉ እንጂ መጣ እንጂ መጥቶ በመካከላችሁ ነው አለ በመጠባበቃት መጣም ማለት ያ መንግስት ማን ነው ኢየሱስ ነው ይሄን ኢየሱስ ስትቀበል ይሄ ኪንግደም ውስጥ ይገባል ሁለት መንግስት አለ ብያለሁ አንዱ የሰይጣን መንግስት ነው ሁለተኛ የእግዚአብሔር መንግስት በሰይጣን መንግስት ውስጥ ባስተር የዓለም ውስጥ ምን ያህል ፐርሰንት ነው ብትለኝ ከልቤ እነግራለሁ 75% በዛው ውስጥ ነው ያለው 75% ምክንያቱም ዳግም ካልተወለድክ ሃይማኖት አለኝ ብትል አያውቅም ኢየሱስ ምን መስላል ሙሴና ትገባ ካለ ምን መስላል ከናና ትገባም ካለ እንደዛ ደክሞ ማለት ነው እንደገና ደግሞ አጋንንት ያወጡ ትንቢት የተናገሩ አትገቡም ካለ አንተ እዚህ ዳግም ሳትወለድ በሃይማኖት ውስጥ ቁጭ ብለ እነሱ አይገቡ የሚድኑትን ሰዎች እየከለከሉ ከላይ ማብሶ ምድራችን በፍጹም መዳን አለባት ዳግም መወለድ አለባቸው ኢትዮጵያ ህዝብ ኤርትራ ዳግም መወለድ አለበት አለዛ ሃይማኖት ውስጥ ሆነ ጨለማ ውስጥ ነው ያለው ባጠገብ ያለውን ወንድም አትወድም በዘሩ የተባላ ነው ቸርች ትሄዳለህ ዝላለ ተቀድሳለህ ትሰጣለህ ብር ዜሮ ነው ዳግም ካልተወለድክ በፍጹም ወደዚህ መንግስት ውስጥ አትገባም ለእናንተ የእግዚአብሔር መንግስት ሚስጥር ማወቅ ሰጣችሁ ትዛላችሁም ስለ ዘር ሲያስተምር አልኳችሁ እዚህ መንግስት ውስጥ የመዝራት የማጨር ፕሪንሲፕል አለ እዚህ መንግስት ውስጥ ማለት ነው እዚህ መንግስት ውስጥ ወገኖቼ ብዙ ነገር ነው ያለው የመንግስት ውስጥ ማለት ነው ብዙ ነገር ጌታ አብሶ ስለ መንግስት ነገር አልኳችሁ ጽድቃችሁ ከፈሪሳውያን ከሰዱቃን አትገቡም ማለት እንደ ጻን ማትቀበሉ ከሆነ አትገቡም ማለት በስም ጌታው የእግዚአብሔር ፍቃድ ማታደርጉ ከሆነ ጌታው ጌታ አትገቡም ማለት በጣም ነው ያጠነከረው ኢየሱስ መጥቶ ማለት ነው ከህግ በታች መጥቶ ያጠነከረው እንድትፋቱ ከህግ እንድትፋታ ነው እንድትፋታ ይቅር ካላል ይቅር አይልም ማለት ምን ይመስላል ህጉ አዲስ ኪዳን እንደዛ ነው የሚለው አዲስ ኪዳን ግን ይቅር ብያለሁ ይቅር በል ነው ጸጋ ማለት ነው ያኛው ህግ ነው ክርስቶስ ከህግ በታች ነው ያስተማረው ሁሉ ስለ ትዳር የተናገረው ብዙ ሰው ኮንቴክስቱ አይገባም እዛ ላይ ራሱ ትዳር ላይ ራሱ ያለው ኮንቴክስቱ አይገባቸው ዲብሎን ቆምናም ያለ ዝሙት ምክንያት ምናምን ይፈታ ምናምን በሱ ብቻ ነው የምትፈታው የምትፋታው በዝሙት ምክንያት ብቻ ነው የምትፋታው ስንት ጻባ ያላልን እንደዛ ብሎ ነገር ኮንቴክስቱ ክርስቶስ ከህግ በታች ነው እንዳተሱ ወንጌል የጀመረው ከሐዋርያ ላይ ነው ያኛው ህግ ነው ወንጌል አዲስ ኪዳን የጀመረው ማለት ያኛው ክርስቶስ መምጣቱን መጥቶ ደግሞ የሰራውን ስራ የሚነግረን እንጂ አዲስ ኪዳን የሚነግረን አዲስ ኪዳን አደርጋለሁ አላለ ስጋውን ስለ ስጋው ሲናገር ጌታ ስለዚህ መለየት አለባቸው ህግና ጸጋን መለየት አለበት ብዙ አያቸዋለሁ በቃ ህግ በቃ ሲሰብኩ ምናምን ሲያስፈራሩ ምናምን ጸጋ ይሰብካሉ ህግ ሁለቱን እንደ ባቢሎን ይዘው ስለዚህ ይሄ መንግስት መጥቷል መንግስት ማን ነው ኢየሱስ ነው በቃ ይሄ ኢየሱስ ስትቀበል ይሄ መንግስቱ ይገባል በቃ ይሄ መንግስት ጽድቅ ሰላም በመንፈስ ቅዱስ ሆነ ደስታ እውነተኛ ሰላም ዛሬ ያሳያለሁ ከዛ ቀጥላለሁ አቲንክ አንድ ቃል ላንብብላችሁና በጣም የሚያስገርም ቃል ላሳያችሁ እዚህ ላይ አንድ ቃል ላሳያችሁ ይቅርታ አድርጉልኝ አንድ ቃል ላሳያችሁ እንትን ለአቱን ኮንትን ለአብሶ እንትን ለማቴዎስ ምዕራፍ 7:13 ላይ እንደዚህ ያለ ጌታ ተነገረ ላምበ ነው ትምህርት ገባን ነው ኦኬ በጠባቧ ደጅ ግቡ አለ በምን ግቡ አለ 7:10 በጠባቧ ደጅ ግቡ አለ በጠባቧ ደጅ ኦኬ ወደ ጥፋት የሚወስዳችሁ ሰፊ መንገድ ትልቅ ነው አለ ወደ ጥፋት የሚወስዳችሁ ሰፊ ትልቅ መንገድ ነው አለ በጠባብ መንገድ ካሉ ትልቅ ነው አለ ቀጠለ መሰለኝ በእርሷ የሚገቡ ብዙዎች ናቸው አለ በዚህ ጥፋት ስንቶች የሚገቡ ብዙዎች ናቸው አለ ሰፊ ናት ብዙዎች አልኳችሁ ከልብ ልንገራችሁ መጸለይና ወንጌል ማድረስ ያለበት ቤተክርስቲያን ጌታ የሰጠ ጳውሎስ ወንጌልን ባርሰብኮ ይወልኛል ወደ ዓለም ሁሉ ሂዱ ለፍጥረት ሁሉ ወንጌል እኔ ይሄን ይረዳል እቺ የእምነት ቃል ይረዳል ይሄ ነው እዚህ መጥቼ ባለውበት ስቴት በቃ ኳኳኳ እንድንመቀ እንሰራ በሲዲው በሙሉ almost 75% ነው ያለበት አላችሁ እኛ ሲዲ ወንጌል ስናደርስ ማለት ነው በየቦታው እየላከን ወንጌል እያደረስን ማለት ነው
አየህ ወደ ዓለም ሁሉ ለፍጥረት ሁሉ የሚላት ቤተክርስቲያን ውስጧ ካልገባ ከልብ ልንገር በቃ እንትን ውሰነች ያለችው በቃ ዝም ብላ እንትን ነች ያለችው እንትን ቤት ዝም ብላ ኮንፈረንስ በዛን ምናምን 100 በዛን ምናምን በቃ ምናምን ኩራቱ የሎዶቅያ ቤተክርስቲያን ማለት ነው። አይኗ ተይዟል ማለት ነው። ጎይ ለፍጥረት ሁሉ ወንጌል ማድረስ አለበት። ይሄን ጉድ ኒውስ ማለት ነው የምታደርሰው። ሌላ ምን ይገላል አይደለም ጉድ ኒውስ እንደተከፈለልህ። አሁን እዚህ ላይ ምን አለ ተመልከቱ። ወደ ጥፋት የሚወስዳቸው ሰፊ መንገድ ትልቅ ነው፣ ወደ እርሷ የሚገቡ ብዙዎች ናቸው። ኦኬ የሚገቡ ወደ ህይወት የሚወስደው ደጅ ጠባብ መንገድ የቀጠነ ነው፣ የሚያገኟት ጥቂቶች ናቸው አለ። የሚያገኟት ጥቂቶች ናቸው አለ። በጣም ያሳዝናችሁ። ያኛው ሰፊ ማስ ነው አልኩ። በዓለም ላይ አልኩ በሃይማኖት ያሉ ጳጳስ የለ በካቶሊክ ያለው ጳጳስ ራሱ ዳግም መወለድ አለበት። በኢትዮጵያም ያለ ዳግም መወለድ አለባቸው። ቄሶች በሙሉ ዳግም መወለድ አለባቸው። ዳግም ካልተወለዳችሁ ህዝቡን ይዛችሁ በኋላ ጉድ እንዳይፈላል። ጌታ ምን አለ ሙሴን አትገባም አለ። ደክሞ ማለት ደክሞ 40 ዓመት ደክሞ አትገባም ከነዓን። ህዝቡን ያዙት፣ የኢትዮጵያን ህዝብ አነቁት። እነሱ አይገቡም። ላሳይ ላንብብልህ፣ ከመጽሐፍ ቅዱስ ላንብብልህ። አሁን እዚህ ላይ እሱን ላንብብልህ። መጀመሪያ ሮሜ ሮሜ ምዕራፍ 17 ላይ የእግዚአብሔር መንግስት ጽድቅ፣ ሰላም በመንፈስ ቅዱስ የሆነ ደስታ እንጂ መብልና መጠጥ ውጡ ከመብል። ህዝቡን በመብል አሰሩ። በቃ ምግብ ላይ እንዲፈሩ በቃ እንዲከበሉ የሚቀሰፉ ይመስላቸዋል። ሮብ ዓርብ ከበሉ በቃ በአሰሩት ህዝቡን አሰሩት። በቃ ደነዘዘ ኢትዮጵያ ህዝብ ማለት ነው። መብልና መጠጥ አይደለም፣ ውጣ እንጂ ከመብልና ከመጠጥ ውጣ። በላ አልበላ እሱ ቆላስይስ ምዕራፍ 3 አንብብ። ወደ ክርስቶስ አካል አያደርስህም። መብላት አለ መብላት ብትበላ ሆድ ለምግብ ነው፣ ምግብ ለሆድ፣ ሁለቱን ያጠፋቸዋል እግዚአብሔር። አሁን ሁለተኛ ባለፈው ነግራቸዋል። ማቴዎስ 23 ላይ ቁጥር 13 ላይ እናንተ ግብዞች ጻፎችና ፈሪሳውያን መንግስት ሰማያትን በሰው ፊት ስለምትዘጉ ወዮላችኋል። እናንተ አትገቡ፣ የሚገቡትን እየከለከሉ ነው። እናንተ ግብዞች አለ። ጻፎችና ፈሪሳውያን ምን ማለት ነው? ጻፎች ምን ናቸው? ሕግ ቢጽፉ ማለት ነው። ፈሪሳውያን ደግሞ በራሳቸው ጽድቅ የተሞሉ ጌታን ያሸግሩ አላያችሁ? ፈሪሳውያን ሲያሸግሩት ጌታ እንጾማለን፣ 2 ቀን እንጾማለን እና መነዝርን ማሳት በቃ መፋቂያ ምናምን ጾም ምናምን በቃ ምናምን በራሳቸው ጽድቅ የተሞሉ ማለት ነው። እናንተ አትገቡ፣ የሚገቡትን እየከለከሉ እያያቸው አይደል እንዴ? እነሱ አይገቡም፣ የሚገቡትን ዳግም ተወለዱ ብሎ ያስተምራሉ። አይታችኋል? ያስተምራሉ። እንደዛ ብሎ ሲያስተምሩ አይታችኋል? ዳግም ካልተወለድክ አትገባም። ጌታ ሰጠ መመሪያ ዮሐንስ 3 ላይ። ያ ኒቆዲሞስ እኮ ቄስ ነው፣ ካህን ነው። ማታ ማታ ወደ ኢየሱስ ይመጣል። በአእምሮ እያደነቀው ነው ኢየሱስን። ነገረው እውነተኛውን መንገድ። እውነት እልሃለሁ አልኩ። በአእምሮ ልታደንቅ ትችላለህ፣ በአእምሮ ልትሰብክ ትችላለህ። የአእምሮ ነገር አይደለም ይሄ። ጌታ እውነት እልሃለሁ ዳግም ካልተወለድክ ወደ የእግዚአብሔር መንግስት አታይም። እንዴት አድርጌያለሁ እኔ ገና ሸምግያለሁ፣ ወደ እናቴ ማፀን ገብቼ ተመልከቱ። ይህንን ደገም። እውነት እልሃለሁ ከውሃና ከመንፈስ ዳግም ካልተወለድክ አትገባም ማለት ወቅ ወደዚህ ኪንግደም ልትገባ ወደ አሜሪካ እንዴት እንደገባ አስተውለሃል? ስንት ዋጋ ከፍለህ እንነካ ፓስተር ተስፋዬ እኛ እኮ በቦርደር ነው የገባ ነው። ህጋዊ አይደለህማ። ከያዘዚህ ፖሊስ ሁሉ እንደፈራ ፖሊስ ካገኘ እኛ ድሮ ኬንያ ነበርና ህጋዊ ነበር። ስንወጣ ምናምን ልንሰርቅ እንወጣ ነው፣ ዋቴ ልንሰራ ማለት ነው። እንወጣ ነው በቃ እዛ ቄራ ልጅ ምናምን ቄራ ሻይ ቤት ምናምን በቃ ምናስፈራንን ምናምን ህጋዊ አይደለም። ፖሊስና ስንሮጥ ምናምን ወይ ደግሞ ሳንቲም ስንሰጥ ምናምን ድሮ 5 ሽልንግ ነበር የሚሰጠው። አሁንማ ሲነግሩኝ ከ2000 በላይ ያቀበልም አሉ ፖሊስ እዛ። የኬንያ ፖሊስ ደግሞ ኃይለኛ ሙሰኛ እንዴት እንደገባ ታውቃለህ? አሁን ግን ይሄኛው ኢዚ ነው። ዳግም መወለድ ጌታን ተቀብለህ ጌታዬ ብለህ ሰሊንደር ስታረ ከልብህ እሺ ስትል እንደ ማርያም እሺ ያለች ማርያም እሺ
እሺ ስትል ስትሸነፍ ለዚህ ጌታ ልብን ስትሰጥ ትቀይራለህ። የመንግስት ይገባል ውስጥ አለዛ ዳግም አልተወለድክም። አይገባህም። የእግዚአብሔር መንግስት ሲስተም አይገባህም። አይ በመንግስት ውስጥ የመዝራት የማጨር ፕሪንሲፕል አለ። ዛሬ ቁጥር 2 ልቀጥል ዶሎ ልጨርስ። ስለዚህ ፓስተር ተስፋዬ ባለፈው ስለ ጽድቅ ነው የነገርኳችሁ። ታስተውላላችሁ? ስለ ጽድቅ አልጨረስኩትም። ጽድቅ ስለ ጽድቅ ትንሽ ልናገርና ይሄ ጽድቅ በመንግስት ውስጥ ያለው ጽድቅ ነው። የእናንተ ጽድቅ አይደለም። ጌታ ምክ ያለው በመንግስት ውስጥ ያለውን ጽድቅ ፈልጓል እንጂ የእናንተ ጽድቅ ነው እንዴ ያለ መጽሐፍ ቅዱስ ብሎ የእናንተ ጽድቅ ጥሩ ሰው ሁን አልኩ። ጥሩ ሰው ወደ ሲኦል ይገባል አልኩ እኮ። ማሰው መጥተው ምንም አይነት ፍትሃት ቢደረግለት ይሄ ዳግም ካልተወለደ አይገባም። ቅድም ነገርኩ እኮ ሙሴን አትገባለህ አልኩ ነገርኩ። ሙሴ 40 ዓመት ደክሞ 40 ዓመት ደክሞ ምን ይመስላል? ምንም ጥሩ ሰው ብትሆን አትገባም ወደዚህ እግዚአብሔር መንግስት። ከዚህ ከቃሉ ከወጣ እግዚአብሔር እውነተኛ ነው። ቃሌን እፈጽም ዘንድ እተጋለሁ ነው ያለው። እግዚአብሔር ከቃሉ ዘንበል አይልልህም። ሰው አይደለም። ሲፈርደንም ስልጣንም የሰጠው ለቃሉ ነው። ይሄ የምነግራችሁ ቃል ይፈርድባችኋል አለ። ይሄ ቃል ነው የሚፈርድብህ። አየህ፣ ይሄ ጽድቅ የእናንተ አይደለም። እሱ ነገር ያለው አይደለም። እንትን ላይ ኢሳይያስ 54 ላይ ከእኔ ዘንድ ነው አለ። የእግዚአብሔር ባሪያዎች ርስት ይሄ ነው አለ። ጽድቄ ከእኔ ዘንድ ነው አለ። ይሄ እግዚአብሔር ጽድቅ ነው፣ የእናንተ ጽድቅ ነው። ምን ማለት ነው ፓስተር? የኔ ጽድቅ ምጾመውስ እየጾምኩ ማአት ደግሞ 40 ቀን 2 ወር ጾምኩ ምናምን ምንም ቅቤ አልበላው ምንም ምናምን ስለዚህ መች አንደበት ጾሞ ንግግር ጾሞ ስራ ጾሞ ወይዋሸ ጾመሃል። እንደዛ ብሎ ነገር የለም። ራስ ላታታል መመለስ አለ ወደ ጌታ። ሁላችንም እዛውስ ነበር። እኔ እንዲህ ስነግርህ አወዘር እውነት እነግርሃለሁ። መመለስ አለበት የኢትዮጵያ ሕዝብ ኤርትራ መዳን አለባቸው። ዳግም መወለድ አለበት። በኋላ ጉድ እንዳይፈላ በኋላ አልሰማውምና አልኩ። ኖ ሲሰብክ መይሰምት ሲበሉ ሲጠጡ ሲጋቡ መጨረሻ ላይ ያጥፋቱ አመጣ። አሁንም ዘሰም እንደዛው ነው። ዘሰም ጌታ ይመጣል። በድንገት የሚመጣው እንደ ሌባ ሆኖ ይመጣል ይላል። ከዛ ጉድ እንዳይፈላ የሆነ ያለው ወደዛ እየሄድን ነው። ስለዚህ እንትን ላይ ባለፈው ነግሬያቸዋለሁ። እንትን ላይ አትንክ እንትን ላይ ላሳያችሁ። ይሄ ጽድቅ ባለፈው ነግሬያቸዋለሁ። አብሶ እንትን ለመዝሙር 34:19 ላይ ጻድቃን መከራቸው ብዙ ነው፣ እግዚአብሔር ግን ከሁሉ ያድናቸዋል። ይህንን ጽድቅ ስትቀበል መከራ ይበዛብሃል። ሰይጣን አይወድ አልኩ እኮ ጽድቅ አልኩ። አብሶ እኮ የእግዚአብሔር ቃል ምሳሌ 29 ላይ ጻድቃን በበዙ ጊዜ ህዝብ ደስ ይለዋል ነው የሚለው። ኃጢአተኛ በሰነድ ህዝብ ያለ አልኩ እኮ። በመንግስታት ጽድቅ በሁሉ ጽድቅ ቢገባ ህዝብ ደስ ይለዋል። ትክክል ማለት ነው። ጻድቅ ማለት ትክክል ማድረግ ማለት ነው። ምድራችን ላይ ቢሮ መጸለይ ያለብን እዚህ ነው። አሁንም ኮንግረስ ላይ ምርጫ መጥቷል አይደል? መጸለይ ያለብን በኋላ እንዳታለቅስ መጸለይ ያለብን ጽድቅሬን እንዲያደርግ ማለት ነው። ጽድቅሬን ካደረገ ህዝብ ደስ ይለዋል። እውነት አለ፣ ትክክል አለ። ግን የራሳቸውን ጽድቅ እያቆሙ ለእግዚአብሔር ጽድቅ አልተገዙ። ማሳያለሁ ከእግዚአብሔር ቃል። ይሄ ጽድቅ የሱ ነው፣ የእናንተ አይደለም። መንግስት ውስጥ ያለ ጽድቅ ነው። ይህ ጽድቅ ትለብሳለህ ማለት ነው ወደ ጌታ ስትመጣ። ከዛ ትክክል ትኖራለህ። ንግግር ትክክል፣ አገልግሎት ትክክል፣ ትዳር ሁሉ ትክክል ይሆናል። ይስተካከላል ምናምን ትክክል መኖር ትጀምራለህ። ከዛ የእግዚአብሔር አይን ወደ አንተ ነው። የእግዚአብሔር አይኖች የጌታ አይኖች ወደ ጻድቃን ነው። ጆሮቹ ለጸሎታቸው ተከፍተዋል። ጻድቃን ጮሁ፣ እግዚአብሔር ሰማቸው። ትግል የለብን፣ ለጸሎት ትግል የለብን። ምንም አያስፈልግም። ሌላ ሰው ይልናል። አንተ ትሰማለህ። ድፍረት አለ። ለዚህ ነው ድፍረታችሁን አትጣሉ አለ። ልክ ጻድቅ ልክ እንዳንበሳ ነው አልኩ። ያለ ፍርሃት ይኖራል። በቃ ያለ ፍርሃት መኖር ትጀምራለህ። ምንም ምድር ትናወጥ፣ ጋዝ ተወደደ፣ ምን አለ ኢኮኖሚ ለምን ሲናወጥ አይኖርም። እኔ አልፈራም። ምን ያስወል እንዴ? ምን ነካ? ልብስ ለብሼ
ራይቸስ ሆኜ እንደምን ነካ ጻድቅ ለዘላለም አይናወጥም ይላል ምሳሌ 10:30 ላይ። ጻድቅ ያለ ነውር ይሄዳል ይላል። ጻድቅ ሐሰትን ይጠላል ይላል። ጻድቅ ስትሆን ትክክል ነህ። በቃ ስትናገር ትክክል ነህ። ባልከው ሰዓት ትመጣለህ። እደውላለሁ ካልክ ትደውላለህ። ስትደውላለህ እያለ የሚዋሽ ምናምን ጴንጤ ውስጥ ራሱ ፓስተሩ ራሱ የሚዋሽ ምናምን አንዳንዴ ራሱ አንሰር ማሽን ዊል ኮል ዩ ባክ አስ ሱን አስ ፖሲብል ይላል። አንሰር ማሽን እኮ ነው ገና አይመልስም። ፓስተር ነው እሱ። ተናግሩ ከፓስተር ጋር እንዳታጣሉኝ። ከፓስተር ጋር እንዳታጣሉኝ አደራችሁን። እንዴ አንተ ፓስተር አይደለም። ትክክል ራይት ስታንድ ራይት ጻድቅ ይሄ ጽድቅ ማለት የመንግስት ውስጥ ያለው ጽድቅ። ይሄ አንተ ጽድቅማ ውሸት እየዋሸ ሙስና ውስጥ አለ ጻድቅ ነህ። ስሰርቃለ ጻድቅ ነህ። ሰይጣን እያሞኘ ማለት ነው። እንደዛ ብሎ ነገር የለም እግዚአብሔር ጋር የለም። አትዋሽ። እግዚአብሔር ቃል አትጨምር። አየህ መጨመር የለብህ። አላልኩ ጻድቃን መከራቸው ብዙ ነው። እግዚአብሔር ግን ከሁሉ ምን ያደርጋቸዋል? ያድናቸዋል። አትክ ልቀጥላችሁ። በጣም የሚያስገርም ላሳያችሁ። እንዳትረሳ ባለፈው ነግሬያቸዋለሁ። ይሄ ጻድቅ የሚገኘው በእምነት ነው። ሌላ በምን ማለት በስራ አታገኝም። ለዚህ ነው ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። በልብ ስታምን ትጸድቃለህ፣ ከዛ በአፍ ትመሰክራለህ ማለት ነው። ይሄ ጽድቅ የሚፈጸመው በልብ በእምነት አልኩ። ይሄ መንግስት አልኩ እኮ ይሄ መንግስት እንዴት ነው? በተፈጥሮ ስትገቡ በእምነት አይደለም የምትገቡት፣ ከሀገር ወደ ሀገር የምትገቡት። አሁንም ይሄ በእምነት ነው። በእምነት ትቀበላለህ። ግዝላ ጌታ ሉቃስ 18 እንደ ህፃናት የማትቀበሉ ከሆነ ከቶ አትገቡም ማለት። ህፃናት ምን ይመስላል? ይቀበላሉ። ልባቸው ለመቀበል ኢዚ ነው፣ ቅርብ ነው። ግን ዛሬ ስንት ልቡ እንትን ያለ መቀበል የሚያቅተው አሁን በአዲስ ኪዳን በመቀበል ነው። ጌታ ስለ ዘሪ ተናገር። ለእናንተ እኮ የእግዚአብሔር መንግስት ሚስጥር ማወቅ ተሰጥቷቸዋል፣ ለእነሱ ግን አልተሰጠም። አይ ወደዚህ ውስጥ ካልገባ የመንግስት ሲስተም አይገባህም። ይህ መንግስት ቋንቋ አይገባህም። አልኩ እኮ አሜሪካ ስትመጣ ስደት 5 ዓመት መሆን አለበት። ሲቲዝን ለመሆን መማር አለብህ፣ ማወቅ አለብህ። ሀገራቸውን ባህል፣ ሀገር ውስጥ ያለውን ህግ መማር አለብህ። አየህ ህገ መንግስቱን መማር አለብህ። አየህ ያ ከሌለ ግን አይሰጡም። ሲቲዝን አለ ስትፈተናለህ። ስለ ሀገሩ ማወቅ አለብህ። አሁንም የመንግስቱ ስትገባ ይሄ ጽድቅ፣ ሰላም በመንፈስ ቅዱስ የሆነ ደስታ ያንተ ነው። ቀጥል። ሌላ ባለፈ ነግራቸዋለሁ። ልትወርቅ ትችላለህ። ጻድቅ ነህ። ይሄን ጽድቅ ለብሰህ መናካኔ እኮ ማልወርቅ ሰው ነኝ ምናምን አታምንም። እንደዛ ነገር የለም። ምንም የምትመካው ነገር የለም። አብሶ እንትን ለምሳሌ 24:16 ላይ ጻድቅ 7 ጊዜ ይወድቃል ይነሳል፣ ኃጥእ ግን በክፉ ላይ ይወድቃል አለ። ሀክም ትወድቃለህ ትነሳለህ፣ ግን ያነሳል። ይሄ ጸጋ ያነሳል። ይሄ እኮ ጸጋ ነው። ይሄ እኮ ጽድቅ ጸጋ ነው። የእሱ እኮ ነው፣ የእኛ አይደለም። ብድግ ያደርግሃል። ይሄ ጽድቅ 7 ይወድቃል ይነሳል፣ ብድግ ይላል። መውደቅንም አትፍሪ መውደቅንም ካሉ ሁሉ ብታይ አገልጋዮች በሙሉ ሲያወድቁ የተነሱ አይመስሉ፣ እንዳይመስሉ እዚህ የደረሱ አይመስሉ። እንደሱ ይወድቃል። ኧረ በቅን ሰው እኮ ነው። ምሳሌ 13:5 ላይ ጻድቅ ሐሰትን ይጠላል ብያቸዋል። ሮሜ ምዕራፍ 10 የላም ብላቸው በጣም የሚያስገርም የራሳቸውን ጽድቅ ሲያቆሙ ህዝባችን ያለው እዚህ ውስጥ ነው ያለው። ኢትዮጵያ ህዝብ ያ ብቻ አይደለም። አሜሪካ ሮም ብትሄዱ የሚያስገርማችሁ ባብሶ በዚህ በካቶሊክ እንቅ አድርገው የያዙ በቃ በራሳችሁ ጽድቅ እንዲሞሉ ነው። ሮሜ ምዕራፍ 10 ላይ ላሳያችሁ። እንደዚህ ላይ ቆንጆ ወንድሞች ሆይ የልቤ በጎ ፍቃድ ተመልከቱ። ፍቃድ ስለ እስራኤል ወይም ስለ ኢትዮጵያ ወይም ስለ ኤርትራ ፓስተር ተስፋዬ አንደኛ እንዲድኑ ነው አለ። የልቤ በጎ ፍቃድ የመጀመሪያ ሰው እንድትድኑ መዳን አለበት። አልዳንክም ከኃጢአት ሳትድን ኩነኔ ውስጥ ሁሌ ግዞ እንዳልክ ሁሌ ኩነኔ ውስጥ መች ዳንክ? ምን አለ እዚህ ላይ ወደ እግዚአብሔር ልመናዬ እንዲድኑ ነው። በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ መሰክርላቸዋለሁ። ቅናት አላቸው። ቅናት
ሁላችንም እዛ ውስጥ ነበር። ቅናት የእናቴ የአባቴ ሃይማኖት የሀገሬ ሃይማኖት ቅናት ብቻ ነው፣ እውቀት ግን የለም። ለእግዚአብሔር እንዲቀኑ መሰክራለሁ አለ። ለእውቀት አይቅኑ አለ፣ ለእግዚአብሔር እንዲቀኑ ግን አለ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም አለ። የሚያሳዝነኝ ነው። የራስን ጽድቅ አቁመን ለእግዚአብሔር ጽድቅ አሁን ቀርኩ እዚህ መንግስት ውስጥ ያለው ጽድቅ ካልተገዛ አልተገዛም ማለት የኔ ጽድቅ እኔ ጻድቅ ነኝ እኔ እኮ ነኝ የምጾመው። ኢትዮጵያ ደግሞ 40 ጊዜ ተጽፋለች። ታዲያ እንዲህ ለምን እንዲሆንሽ ለምን ችግር ውስጥ ገባሽ? ለምን የምትባለው ሰሚሽን አውቶሪቲ እያጣዛ እየተባላ ምናምን መገዛት ህይወት የለ ዋይል ምንድነው ችግሩ? ወስሮ ምንድነው ችግሩ? ችግርሽ ምንድነው ታዲያ? 40 ጊዜ ከተጻፍሽ ምናምን ትምቀጥ ምናምን በቃ እንደዛ ብሎ ነገር የለም። ዛሬ አታናግሩኝ። ምን አለ? ለእግዚአብሔር ጽድቅ ለራሳቸው ስለላቀሙ ለእግዚአብሔር ጽድቅ አልተገዙም። ለእግዚአብሔር ጽድቅ አልተገዙም። በቃ ይሄ መንግስት ይዞ የመጣውን ጌታ ጽድቅ አልተገዙም። ለምን? የራሳቸው ጽድቅ ሲያቆሙ። በቃ እኛ አላያችሁ ፈሪሳውያን ጌታን ያሸገሩ ጥርሳቸውን እየፋቁ አይገርም? በቃ ምን ጾማለ ጌታን ሲፈቱት እየፈተኑት ምናምን በጣም ካስገባ በርግጥ ደግሞ እኮ ትንሣኤ ሙታን እንዳለ ያምናሉ። ሰዱቃን ናቸው የማያምኑት። ግን በራሳቸው ጽድቅ ተሞልተው ይህንን ጽድቅ መቀበል አቃታቸው። ባለፈው ነገር ያለው ይሄ ጽድቅ በአንዱ ሮሜ ነገር ያለው ሮሜ ምዕራፍ 5:17 ላይ የጸጋ ብዛትንና የጽድቅን መጠን ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በህይወት ይነግሳሉ። ይህንን ጽድቅ ስትቀበል በህይወት ላይ ንጉስ ነህ። አያሁን ንጉስ ስትሆን ዘር አይነግስብህ፣ በሽታ አይነግስብህ፣ ኃጢአት አይነግስብህ፣ ድህነት አይነግስብህ። ግን ይህንን ጽድቅ ካልተቀበልክ ብዙ ነገር ይነግስብሃል በህይወት ላይ። ሱስ ይነግስብሃል። የመጣ ነገር በህይወት ላይ ንጉስ ነው። ይህንን ጽድቅ አልተቀበልክማ። ይህንን ጽድቅ ከተቀበልክ ምንም ማለት ነገር አይነግስብህ። ኃጢአት አይነግስብኝም፣ ምንም ነገር አይነግስብኝም። በክርስቶስ በኩል በህይወት ንጉስ ነህ። አየህ፣ ይሄ ጽድቅ ወገኖቼ የእግዚአብሔር መንግስት ነው። ግዴታ መቀበል አለብህ። የእግዚአብሔር መንግስት ይሄ ነው። ይህ ወገኖቼ ሌላ ሁለተኛው ሰላም አለ በእግዚአብሔር መንግስት ውስጥ። ይሄ ሰላም ዛሬ ሰው ይህን ሰላም አለ የሚፈልገው። የቱ ሰላም ነው? ሁለት አይነት ሰላም አለ። ይሄ ጊዜያዊ አለ ወይ በልተ ጠጥተ ለፍሰ ወልደ ምናምን የምትላቸው ፖለቲካ ምን እዛ ውስጥም ሆነ እኮ ችግር ነው። ትዳር ውስጥም ሆነ ሰላም ከሌለ ምን ሰላም አለ? አይ ይሄ ሰላም ይሄ ዝም ብሎ ሰላም አይደለም። እግዚአብሔር ይሄ መንግስት ውስጥ ያለው ሰላም ነው የምነግርህ። ጠጥቶ ሰዎች ሁሉ የሚፈልጉት ይሄን እኮ ነው። ካስተዋላችሁ ሰዎች የሚጠጡት ሰላም ለማግኘት ነው። የሚሰክሩት ደስታ ለማግኘት ነው። እዚህ መንግስት ውስጥ ያለው ነገር ለማግኘት እኮ ነው። ጫት የሚቅሙት ይሄን ለማግኘት ነው። ሴክስ የሚያደርጉት ጊዜያዊ ነው። ይሄ ሁሉ ጊዜያዊ ነው። ትዛለም ጌታችን ዮሐንስ 4 ላይ ከዚህ የሚጠጣ ይጠማል፣ እኔ ከምሰጠው ግን ለዘላለም ይጠማማል። ይሄ ሁሉ ጊዜያዊ ነው። ግን ይሄኛው ሰላም አእምሮ የሚያልፍ የእግዚአብሔር ሰላም መጀመሪያ ካንተ ጋር ሰላም እንድትሆን ያደርጋል። ከዛ ከሱስ ውስጥ እንድትወጣ ያደርጋል። የእግዚአብሔር ሰላም ማለት ነው። ከዛ ከኦሮሞ ጋር እንድትስማማ ከትግሬ ጋር እንድትስማማ የሚያደርግ የእግዚአብሔር ሰላም የእውነተኛ ሰላም። ከየት ታመጣለህ ታዲያ ይህንን ሰላም ካላገኘህ? እኔ የምነግርህ ሰላም ይሄ ዝም ብለህ ሰላም ምናምን ሰላም 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 እንደዛም ነገር የለም። ሰላም እንቅልፍ ትተኛለህ። ከሁሉ ጋር ትስማማለህ። አድርጎ ከአንተ ጋር ትስማማለህ። አድርጎ ከራሳችን ጋር ተጣልተናል። ስናጨስ ስንሰርቅ ስንቅም ምናምን ተጣልተህ እኮ ነው። ከዛ ምን ይመስላል ይሄ ሰላም? አስተውላ ድሮ አዳም እግዚአብሔር ሲፈጥረው አንበሳና ላም አብሮ አልነበሩ? ይሄ ሰላም አንበሳ ራሱ እንትን ነበር፣ ቬጂቴሪያን ነበረ። ግን ኃጢአት ሲገባ አይደለ ለመባላት ምን መጀመር እና ምናምን ልክ እንደዛ እኮ ነው የሆነው። ሰውም እንዳትረሳ ጌታ አንድ ቦታ ያለው ላሳየህ። ምን አይነት ሰላም ነው የምትለን? ምን አይነት ሰላም ነው የምትለን? ምን ነካ አንተኛ እኮ ሰላም ነው ሰላም ሰላም
ምንም ሰላም ይሄ ሰላም እንድታርፍ ያደርጋል። ለዚህ ነው በጸሎት በምልጃ ከምስጋና ጋር ልመናችሁ በእግዚአብሔር ዘንድ አስታውቁ በአንዳች አእምሮን ሁሉ የሚያርፍ ሰላም አለ። ሐሳብን ልብን ሁሉ የሚገዛ ነው የእግዚአብሔር ሰላም። ከዛ ከሁሉ ጋር ሰላም ነው። በቃ ከነጩ ከጥቁሩ ጋር ከኦሮሞ ጋር አካባካም ከሜ ጥቡቅ ብራዘር ጥሏል። እውነተኛ ሰላም ውስጥ ገብቷል። ይሄ ጌታ ያለው ሰላም ማለት ነው። ላሳይ ጌታ ይዞ የመጣውን ሰላም ጌታ ያለገረ ላሳይ ዮሐንስ ላሳይ 14:27 እንደዛ አለ። ሰላሜን እተውላችኋለሁ ሰላሜንም እሰጣችኋለሁ እኔም የምሰጣችሁ ሰላም ዓለም እንደሚሰጠው አይደለም ማለት ተመልከቱ። በቃ ሰላሜን እሰጣችኋለሁ እኔም የምሰጥን ዓለም ትሰጣለች። ዓለም ዝም ብሎ ጊዜው ነው ጊዜው ሰላም ግን የኛው ሰላም ከልብን እንግር እንዲያነስ ሰላም አይቻላቅም። ሰላም ወይ በቃ ፓስተር ተስፋዬ ረፍት አገኘ ረፍ አልኩ። በቃ ይሄ ሰላም አገኘኝ። በቃ ሰላም እግዚአብሔር ሰላሜ ነው አለ። እግዚአብሔር የሰላም አምላክ ነው። አሳይሃል። ይሄ ሰላም አይደለም ሰው እየፈለገ ያለው ጦርነት እየተባለ አይደለም በዓለም ዙሪያ ሰው እየፈለገ ያለው ሰላም አይደለም። ምን ይመስላል? ሰላም እኮ ነው። ሰላም ያኛው ጊዜያዊ ነው ማለት እኔ ግን የምሰጥ ሰላም ዓለም እንደሚሰጣ ሰላምን እተውላችኋለሁ አለ እሰጣችኋለሁ አለ። ሰላም ምንም ዶክተር ሪፖርት እያለ ሰላም አለ። ሌላ እንዳትረሱ በዘመናችሁ ሁሉ የእግዚአብሔርን ፍቃድ የምታውቁት ይሄ ሰላም ሲኖር ነው። አንድ ነገር ልታረጊ ሰላም ከሌለሽ ማቆም አለብሽ። ልታገቢ እንኳን ከፈለሽ ውስጥ ሰላም ከሌለ ስቶፕ። እግዚአብሔር የምታውቁት በሰላም እሱ የሰላም አምላክ ነው። እግዚአብሔር ሰላምስ በእርሱ ለምትታመን ነፍስ በሰላም ይጠብቃታል። ትደገምስ ራባባ ዲጋሳያ በሰላም ነው የሚጠብቅ እግዚአብሔር በሰላም ነው። ስትወጣ ሰላም፣ ስትገባ ሰላም፣ ከሰው ጋር ሰላም፣ እውነተኛ ሰላም። ይህን እውነተኛ ሰላም ካገኘ አትባላም። እዚህ ፌስቡክ ላይ ፌክ ኒውስ አትነዛ። ግራ ተጋብተ ሰላም እንቅልፍ እኮ የላቸው ለክፎች ሰላም የላቸው ብላል እግዚአብሔር። ከልብ ልንገራችሁ እዚህ ዩቲዩብ ላይ የሚሰሩ ሰላም የላቸው እንቅልፍ የላቸው እኮ እንቅልፍ ስለሌላቸው ዩቲዩብ ላይ በቃ መጥቶም ነው እንቅልፍ የላቸው ከየት አምጡት? እኔ አይደለም ማለት ቀጥሎ ልባችሁ አይታወቅ። ምን አለ ላይ ልባችሁ አይታወቅ አለ። ዛሬ እንዳትረሳ ዓለም ትሰጣለች ጊዜያዊ ቴምፖራሪ ነገር ስታታለለችን እድሜያችን የድሮ ወንጌል ሲነግሩን የት እንምጣ? በእርግጥ እግዚአብሔር ይመስገን ግን በቃ አታለለችን እንጂ ብዙ አታለለችን ዓለም እያታለለችን ማለት ነው። ግን ወደ ጌታ ስመጣ እንዲህ አይነት ሰላም ዋይ አይቻልም። ይሄ ሰላም ትዳሩ ሰላም፣ ከሚስት ጋር ከብልግ ሰላም፣ ከልጆች ጋር ሰላም። ይሄ ከሌለ ግን ትዳሩ ችግር ነው ያለብህ። የለማ ሰላም ጌታ መጣለ ትባላለህ ከትዳር ጋር። ለምን ሰላም የለማ? ለራስህ ሰላም የለ ጎረቤት ጋር ትባላለህ ሰላም። ይሄ ሰላም ወገኔ ከበቀት ያስታርቃል ከብዙ ነገር ጋር እንድትታረቅ ያደርጋል። ከብዙ ነገር ጋር እንድታረቀት አንድ ቦታ እንደው መዝሙር ላይ 122 ላይ ለኢየሩሳሌም ሰላምን ለምኗል። መጸለይ አለብን ለኢየሩሳሌም አልኩ። እንዳትረሳው ነው ኢራን ሐሳቧ እስራኤል አጠፋለሁ ብትለው ግን አትችልም። ታይ ትጎጃለሽ ዝብኑ ትጎጃለሽ። እስራኤልን ማጥፋት አትችልም። ያ ኢየሩሳሌም የእግዚአብሔር ከተማ ነው። ክርስቶስ የተወለደው እዛ ነው። የሞተው እዛ ነው። ስራ የጨረሰው እዛ ነው። የሚመለሰው እዛ ነው። የምታመጸልዩ አለ መጸለይ አለብን። እንዳትረሱ እየያችሁ አይደል? አሁን ድረሱ ንክረን አታረጊም። ሐሳባ አረጋለሁ ያ መንገድ ሆኗል። እንግዲህ ጉዱ ያፈላል። እንግዲህ ታለ የሚሆነው ነገር ያለ እግዚአብሔር ይመስገን ስላስነሳው ትራምፕን ማለት ነው። እግዚአብሔርን ያስነሳው እሱ
አየን ኒውክለር ትክክል አይደለም። ለምን እያያችሁ አይደለም? ያ መሳሪያ እንኳን የት ሀገር ማን ሽንት ሲባል የተተኮሰ ኒውክለር እንኳን ተሰርቶ ጉድፈላ 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 ጉድፈላ። ወገኖቼ ይሁሉ ሰላም እንዳትረሳ። በጣም አሳያለሁ ከእግዚአብሔር ቃል እንትን ላምብልህ። ኦኬ ይሄ በመንግስት ውስጥ ያለ ሰላም ነው። በመንግስት ውስጥ ያለ ሰላም ሮሜ ምዕራፍ 16 ላይ ይናገራል። የሰላም አምላክ ፈጥኖ ሰይጣንን ከእግራችሁ ይፈጠፍጣል አለ። አብሶ ቆላስይስ ምዕራፍ 3:15 ላይ የክርስቶስ ሰላም ልባችሁን ይግዛ ይላል። ይሄ ሰላም ልብን ይገዛል። በሰላም ትተኛለህ ይላል፣ ታንቀላፋለህ ይላል። በቃ እውነተኛ እንቅልፍ የምተኛው ይሄ ሰላም ሲኖር ነው። እውነተኛ እንቅልፍ በቃ አለዛ ሲያጋጭ ሰይጣን ሲደበድብህ እዛ ተኝተሽ ሲደበድብሽ ሰይጣን ነው። ግን ይሄ ሰላም ካለ ይበላዋል። የእግዚአብሔር ሰላም ይበላል። ሰላም ነው እግዚአብሔር። እግዚአብሔር የሰላም አምላክ ነው። ጆቫ ሻሎም ይባላል። እግዚአብሔር ሰላሜ ነው። ጆቫ ራፋ እግዚአብሔር ፈዋሼ ነው። ጆቫ ጃራ እሱ የሚያዘጋጁልን ወገኖች። ይሄ ሰላም ነው ያጣው ኢትዮጵያ ህዝብ፣ ኤርትራ ከልብ ነገር ምግብ አይደለም የሚያስፈልግ፣ ይሄ ሰላም ነው የሚያስፈልግ። ይሄ ሰላም ካለ ፕሮስፐር ትሆናለህ። ይሄ ሰላም ከሌለ ድሃ ነው የምትሆነው። አየህ እግዚአብሔር በሰላም ሰላም ነው፣ የሰላም አምላክ ነው። ጌታ ምን አለ? በመንግስት ውስጥ ያለ ሰላም ነው አለ። አየህ ወደዚህ ስትመጣ የሚያገኝ ይሄ ነው። መነቃነ የአባቴ የእናቴ ሃይማኖት አለ ትውልድ የመጣ ምናምን ሲወረድ ሲመጣ አመጣጡን አውቃሃል? አመጣጡን ታውቃለህ? ሐዋርያ ምዕራፍ አንብበሃል? 8 ላይ የኢትዮጵያ ጃንደረባ እውነተኛ ወንጌል ይዞ መጥቶ እኮ ነው ከላይ ያሉት ሲቃቀጡት ህዝቡን እንዲያደርጉ ያዘርጉት ማለት ነው። እውነተኛ ወንጌል ከፊልጶስ ተቀብሎ ነበር። ግን በቀን በላይ የነበሩ ነገስታቶች ለወዳቸው ብዙዎች ምድሪቷን እንዲያርገው አለፉ፣ እንዲያተራምሷት ማለት ነው። በጣም እኮ ነው የሚያሳዝነው። በጣም ስንቱ ነው ያጣ ነው፣ ስንቱ ነው የሞተው፣ ስንቱ ነው ብርሃን ሳይበራለት፣ ስንቱ አለቀ። እግዚአብሔር ይቁጠረው፣ እሱን እግዚአብሔር ይቁጠረው። ግን የኢትዮጵያ ካላስተዋልክ፣ ወደ መጽሐፍ ቅዱስ ካልመጣ፣ ቁጭ ብለህ ማንበብ ካልጀመርክ፣ ሰምንም ብለህ የሚነግሩን ነገር እየተመገብክ እሑድ ትሄድን እያልክ ተሳለምክ እንስታለም እንደን ምናምን እንደዛ ብሎ ነገር የለም። በህይወት ላይ እየተጫወትክ ነው ያለው። መመለስ አለብህ ወደ እግዚአብሔር ቃል። ቃሉ ነው የሚነግርህ። እዚህ ቃል ላይ መጨመር መቀነስ የለም። የሚጨምር ሁሉ እርግባር ይደርስበታል እኮ የሚለው እግዚአብሔር ቃል። ይሄ ሰላም ወገኖቼ ከአእምሮ በላይ ነው። ሶስተኛው በመንፈስ ቅዱስ የሆነ ደስታ። ይሄ በቃ የሚያስገርም ይሄ ነው። እንዲህ አይነት ደስታ የምታገኘው ኮሜዲያን ሰጥተው አይደለም፣ እሱ ጊዜያዊ ነው። ይሄ ደስታው ነገር አቁ ሴክስ አሁን ስታረግ ትንሽ ፕሌዠር ትንሽ ጊዜ ነው። ኃጢአት ራሱ እኮ ደስታ ይሰጣል። በኃጢአት ከሚገኝ ጥቂት ደስታ አይደለም ያለው ሙሴም ቢያለው ደስታ ይሰጣል፣ ጥቂት ነው። ስታጨስ ያ ደስታ ነው። ግን እሱ አይደለም እየተናገረ ያለው። በመንግስት ውስጥ ያለው ደስታ በመንፈስ ቅዱስ አማካኝነት የሚሰጥ ደስታ ነው። በመንፈስ ቅዱስ ሰፖርት ማለት ነው፣ እርዳታ ማለት ነው። ሁልጊዜ አሁን ደስ ይበላችሁ፣ ሁልጊዜ ደስ ይላል። ፊልጵስዩስ 4:4 ላይ በጌታ ደስ ይበላችሁ አለ። እስር ቤት ያለ ሰው ማለት ነው፣ ሚስት የለው ታስሯል። ደግሜ እላለሁ፣ ምን አልክ ያሉት ይመስለኛል። ደግሜ እላለሁ አሁንም ደስ ይበላችኋል። በማን ነው ደስ የሚል? ይሄ መንፈስ ቅዱስ ያልኩ። መንፈስ ቅዱስ እንዳትረሳ፣ ሲመጣ ማንን ነው የሚያከብረው? ኢየሱስን ነው የሚያከብረው። ኢየሱስን ነው የሚያከብረው። እሱ ያከብረኛል አለ። የሰማውን ከኔ ያለውን ወስዶ ይነግራቸዋል። አሁን በመንፈስ ቅዱስ ይሄ ደስታ ውስጥ በቃ ደስ ይላል። በቃ ሁሌ ደስተኛ ነው። እንዴት ይቻላል እንዴ? ሁልጊዜ ደስ ይላል። በማን? በመንፈስ ቅዱስ አማካኝነት፣ በመንፈስ ቅዱስ እርዳታ ሁሌ ደስ ይላል። ነገሮች አሉ፣ ደስ ይላል። ሁኔታ አለ፣ ደስ ይላል። ይሄ ደስታ ላፍቲንግ ዘመዲስ። እኔ አሜሪካኖች በጣም ነው የማስቃቸው። ሃሎ ካልኩኝ ይስቃሉ። ሃሎ በየጊዜው መሳቅ ጀመራል።
ስቆ የሚያውቁ ምናምን ይተላለፋል። ለምን መሰለ ይሄ ደስታ ይሄ ጊዜው አይደለም ነግርህ። ይሄ ሰርቀ ሙስና ውስጥ ገብተ ምናምን ጂፕ ላሰራው ምናምን እንቅልፍ እኮ የለውም። ሰርቆ ምናምን እንቅልፍ የለው። እሱ የጨለማ መንግስት ነው ብያለሁ። በእግዚአብሔር መንግስት አይደለም። ያ እግዚአብሔር መንግስት ውስጥ የለም። ሆነ ወገኖች እውነት ነው ያለው እዛ። ምንም እግዚአብሔርን አትረዱትም። እርዱኝ እረዳችኋለሁ ብሏል። ምረዳ አምላክን አላመልክም። አንተ እንደምትረዳው እግዚአብሔርን የምትረጂው አንቺ ነሽ። እንዴት ነው የምትረጂው? አሁን ይሄ ደስታ ላሳየህ፣ ዕንባቆም ምዕራፍ ላይ ላሳየህ። ይሄ ሰው 3:17-18 ላሳየህ። መጀመሪያ በመከራ ቀን ዝም ብዬ እጠብቃለሁ አለ። መከራ ቀን አለ ዝም ብዬ አለ። ምንም እንኳን በለስ ባያፈራ አንድ ተመልከቱ። ይሄ ሰውዬ ባንክራፕስ ሆኗል። ባንክራፕስ ታውቃለህ? ይኸውልህ ምንም እዛ ውስጥ እንኳን ብትሆን ይሄ ደስታ አለ። ነገሮች እንኳን ቢመጡ ይሄ ደስታ አለ አንተ ጋር። የእግዚአብሔር ደስታ ማለት ነው። ምንም እንኳን በለስ ባያፈራ አንድ ላይ ላሳያችሁ። ሁለተኛ የወይን አረግ እንኳን ባይገኛል ቢጎድ ነው። ሁለተኛ የወይን አረግ ፍሬ ባይገኝ ሁለተኛ ማለት ነው። ሶስተኛ ምንድነው ፓስተርዬ? የወይራ ስራ ቢጎድል። አራተኛ እርሾች መብልን ባይሰጡ። አምስተኛ ኦኬ በጎች በበረት ቢጠፉ። ስድስተኛ ላሞች በጋጣ ውስጥ ባይገኙ። እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ ሐሴት አደርጋለሁ። ተመልከቱ እንግዲህ ይሄ ሰውዬ እነዚህ ሁሉ ባንክራፕስ ሆኖ በማን ደስ ይለኛል ያለው? በእግዚአብሔር። የእግዚአብሔር ደስታ ትዝ አላችሁ? ኃይላችን ነው። አትዘኑ አታልቅሱ አለ እኮ በነህምያ ጊዜ። የእግዚአብሔር ደስታ ኃይላችን። ይሄ በመንፈስ ቅዱስ የሆነ ደስታ የምታገኘው አብሶ እዛ እንትን ላይ ምን ስላል እዛ አንደኛ ተሰሎንቄ ምዕራፍ 5:18 ሁልጊዜ ደስ ይበላችኋል። ራባባዲካሳያል ደስ ይላል። በቃ ሁልጊዜ ይቻላል። በመንፈስ ቅዱስ ነው ይቻላል። በመንፈስ ቅዱስ ሁሌ ደስ ይላል። ሁልጊዜ ደስ ይላል። ደስ ይለኛል። ደስ ያለው ይዘምር ይላል። ያዘነ ይጸልይ ይላል ያዕቆብ ውስጥ። የሚዘምሩ አላየም? ዘማሪዎች ደስ እያላቸው በቃ ደስ ይላል። ጳውሎስና ሲላስ ሲዛለም ሲዘምሩ ታስረው እዛ ሐዋርያት ምዕራፍ 16 ላይ አለቀሱ ነው የሚለው፣ አጉረመረሙ ነው የሚለው። አየህ፣ የምታጉረመርም ከሆነ ይሄ ደስታ የለም። ታጉረመርሙ ነው እግዚአብሔር ቃል የሚለው። ግን ደስ ይላል። በቃ ሁሌ ደስ ይላል። ጠዋት ስትነሳ ይሄ ቀን አሳያለሁ፣ ከእግዚአብሔር ቃል አሳያለሁ። ኢዮብ ምዕራፍ 2 ላምብልህ 8:21 ላይ እንደዚህ አለ። አፍን በሳቅ እሞላለሁ፣ ከንፈርን በእልልታ። ምን አለ? አፍህ በሳቅ። ኢየሱስ የጌታ ነው። እኔ መሳቅ አላጋጠማችሁ? መሳቅ የሚያስቅ ምናምን ምን ጠጥስ እዛ ለም እነ ጴጥሮስ ተገርፎ ሲስቁ፣ ሐዋርያት ተገርፎ ሲስቁ ትስቃለህ። አፍሽን በሳቅ ይሞላልሻል፣ ከንፈርሽን ደግሞ በእልልታ። ማን? መንፈስ ቅዱስ። በጣም ደስ ይላል። ይሄ መንግስት ነው፣ መንግስት ውስጥ ያለ ነው። ይሄ የነገርኩህ ያለ ዓለም ውስጥ ያለው ነው አይደል? ነገር መንግስት ውስጥ ያለው ነው ነገር፣ በዚህ በኪንግደም ውስጥ ያለው ነው ነገር። ደስ ይላል። በቃ ሁሌ ትስቃለህ፣ ሁሌ ትስቃለህ። መዝሙር 18:24 ላይ እንደዛ አለ። እግዚአብሔር የሰራት ቃል ይህች ናት፣ ሐሴትን እናድርግ፣ በእርሷ ደግሞ ደስ ይበለን። ወራ ባባሻ ጋዲ ጋላ ቦራሴ ምን አለ እግዚአብሔር? ይሄ ቀን እግዚአብሔር ዛሬ ስንት ነው ጠዋት ተነስቶ የሚጣላው? ዝናብ ቀን ምናምን እኔ ድሮ ነበረች አብረን ነበርን እዚህና በቃ ማለትም እኔ ለልተነስ እጸልያለሁ ማለት ነው። እሷ ልክ ጠዋት ስትነሳ የምታየው በመስኮት ነው። ስታይ እሱ ነው በቃ ማጉረድ ጅብረት ትነሳለች፣ ትነብስና ከዛ ስታየኝ እኔ ተነሳም እንዴ አንተ ዝም ብለህ እንዴ ብታበሳ
አመሰግን ምን እንዳንቺ ላጉረው ነው ብላታለሁ። እግዚአብሔር የሰራው ቀን ነው ዛሬ። ደስ እያላችሁ ነው በዚህ ቀን ወይስ እያጉረመረ የተጣላችሁ ነው? ስንት የሚጣላ ከቀኑ ጋር የሚራገም አልጋው እግዚአብሔር ምሕረት እንደለቀቀው ያላወቀ ማለት ነው። አልጋው እኮ እሱ ምሕረት እንድትለቀቅ አልጋ ይዛል አልጋ ይዝና ቁጭ ትላል። የመነቃ ፓስተር ተስፋዬ እኛ እኮ ባለስልጣን የፈለኩን በአይን እያየ አይደል ባለስልጣን እችን ከነካ ያለ ሲይዘው አልጋው ማለት ነው። አላየህ አልጋ ሲይዘው አላየህም እንዴ? አልጋ ይዛል። አልጋ የት ትሄዳለህ ይላል። እስቲ ና ሞክሬ እሱ ኃይል ካልሰጠ ማለት ነው። ስለዚህ እግዚአብሔር የሰራው ቀን ደስ ይበል። this is the day to አትነሺ what the Lord has made አውል በስት ጳውሎስ እኮ ኢዮብ እኮ አውል አለ። ፍቃዱን አስገዛ ለደስታ ማለት ነው። አንድ ጊዜ በጣም የእግዚአብሔር ሰው ሲናገር ሰምቻለሁ። እኛ ቸርች ውስጥ አለ ሰውየው መሳቅ ነው አለ ሁሌ በቃ ሳይው ይስቃል፣ ደስተኛ ነው ምናምን ግን ማቀው ስለሱ አለ ካንሰር ያለበት ሰው ነው። ኪሞቴራፒ እየወሰደ ነው። ሳይው ሁሉ ደስተኛ ሁሌ ደስተኛ ነው። ኪሞቴራፒ እየሰማችሁ ነው። ኪሞቴራፒ እየወሰደ ነው። ከዛ ሄድኩና ጠየቅኩታል። እንዴት ነው? ኦ ፓስተር አለ እኔ ጠዋት ስነሳ ሁለት ምርጫ ነው የምሰጠው ለቀኑ አለ። ሁለት አንደኛ ወይ ዲፕሬሽን ወይ ደስታ ነው አለ። ምረጥ ነው አለ። ዲፕሬሽኑ ከመረጠ እዛው ነው አለ። ጠዋት ስነሳ ምርጫ ነው የምሰጠው አለ። እስቲ ምርጫ ስጪው የቱ ይሻላል? ጠዋት ስትነሺ ከልጅሽ ጋር ያ አትበይ ተነጫነጪ ምናምን ጆይስ ማየር ግጥም ማድረጋለሁ አለ። ቶሎ ገብቼ ጠዋት እነሱ አለ። አየ በቃ ቀኑን በጀመርከው ነው የምትሆነው። በቃ ቦሪ ነው ካል ቀኑ ሁሉ ቦሪ ሆኖ ትኖራለህ። በቃ this is the day what the Lord has made I will rejoice ደስ ይለኛል። በቃ ደስ ይለኛል። ፓስተር ዳንኤል ድሮኔ ሳይ ሚኳንቶ ሶ ይላል ድምፁ ታውቃላችሁ። ፊልጵስዩስ 4:4 እኮ ትዝ ይለኛል ይላል። አንተ ሶ ይላል ድምፁ። ፓስተር ዳንኤል በሱ ነው ጌታን የተቀበልኩት ኬንያ ማለት ነው። በፓስተር ቶሎሳ ተጠመቂያለሁ። ኬንያ ጌታን አገኘው በፓስተር ዳንኤል መኮንን። በዛ ደግሞ ተጠመቅኩ ማለት አይገርማችሁ? አንተ ሶ ይላል ደስ ሁሌ ደስተኛ። ምን አለ ደስ ብልሽ ባታለቅሺ በኢኮኖሚ ንወነ ተወደደ ጋዙ ተወደደ እየኖርክ አይደለ? እግዚአብሔር ያላችሁ ይብቃችኋል። እሱ አልተውም አለ። አካሄድ ገንዘብ አለመውደድ ይሁን አለ። ለምን ታጉረመረማለህ? ለምን ታጉረመረ? ጴንጤዬ ቡንቱካ ጴንጤ ጢጢ ምን ልበል ታዲያ? አይንሽ እንዲህ ያፈጠሽ እያየሽኝ ምን ልበል ታዲያ? እግዚአብሔር ምን አለ? ደስ ይለኛል። ምን አለ? በማን ደስ ይለኛል አለ? መዝሙር ተቀድም ነግራቸዋለሁ። እግዚአብሔር የሰራት ቀን መዝሙር 30 ላይ 15 ከ5 እስከ 6 አሳያችሁ። እንደዚህ አለ። ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለሕይወት ዘመን ነው አለ። ጠዋት ለቅሶ ማታ ይሆናል፣ ጠዋት ደስታ አለ። እኔ ግን በደስታዬ ለዘላለም አልታወቅም አለ። በቃ ይሄ ደስታ ያገኘው ከላይ ነው፣ ኪንግደም ነው። በዚህ ደስታ መታወቅ መባረር አለበት፣ ጭንቀት መባረር አለበት፣ ፍርሃት መባረር አለበት። በዚህ ደስታ ማለት ነው። ይሄ ደስታ ይበለዋል የእግዚአብሔር መንግስት ደስታ፣ በመንግስት ውስጥ ያለው ደስታ ማለት ነው። አየ እግዚአብሔር ደስታ፣ ይሄ ደስታ በቃ ምንም ኖረ አልኖረ፣ ምድር ተናወጠች አልተናወጠች፣ ታሰርክ አልታሰርክ፣ ሰዎች እዚህ ክፉ አወሩብህ፣ ይሄን ነው ሰይጣን የሚወስድብህ። ከወሰደብህ ኃይል ሄደ ማለት ነው። ማምለክ አትችልም። እግዚአብሔር የሚፈልግ ልብ ደስ ይበለው የሚለው ዳዊት አየር ማታ ለቅሶ ማታ ጠዋት ደስታ ነው። ዛሬ በኢየሱስ ስም ጠዋት ለእናንተ እኔ ግን በደስታዬ ለዘላለም አለ ሆራ ባባዲ ጋሳ አልታወቅም። ይሄ ደስታ መታወክን ይበላል።
ይሄ መንግስቱ ውስጥ ለዚህ ነው ናኮ ወደዚህ መንግስቱ ግባ ምልህ ነይ ኮሚኒሽ ነይ ይህንን ደስታ ነው የሚሰጥሽ። ይህንን ጽድቅ ያለብስሃል። ይህን ሰላም ይሰጥሃል። አይተሽው የማታውቂው ሰላም፣ አይተው የማታውቀው ደስታ። ይሄ መንግስት ውስጥ ብቻ ነው የምትገባው። ዳግም መወለድ ነው ያለብህ። ዳግም መወለድ አለብሽ። ዝም ብሎ አይገባም። ቀደም አልኩህ ሰፊ ነው የጥፋት መንገድ። ብዙዎች እዛ ይገባሉ። በጣም የሚያሳዝን ነው። ብዙዎች የብዛት ነው። ቅድም ነገርኩህ 75% በዚህ በጨለማ መንግስት ነው ያለው በዓለም ላይ። በሃይማኖት ውስጥ ሆነው ጨለማ ውስጥ ነው ያሉት። እነሱ ግን ያሉ ነው ይመስላቸው። ጮኻሉ፣ ፕሪንሲፑ ስርዓቱን ያደርጋሉ። ቅድም ነገርኩህ ሙሴን አትገባም አለው 40 ዓመት አልኩህ እኮ 40 ዓመት ደግሞ ከነዓን አትገባም አለው እግዚአብሔር። እግዚአብሔር ሰው አይደለም። እግዚአብሔር ይሄንን ቃል ዘነፍ ካለ እግዚአብሔር አይደለም። እግዚአብሔር ይዋሽ ዘንድ ሰው አይደለም። ሐሰተ ቃሉን ይፈጽም ዘንድ የተጋለ ነው። ጌታ ሰጠን፣ ቃሉን የሰጠን። ከዚህ ቃል ውስጥ ከወጣ ወጣ ማለት ነው። ምን ይመስላል? መንግስታት ህገ መንግስት አውጥተው ህገ መንግስቱ ትተላለፉ የተላለፉ እኮ ነው። ትተላለፍና ምናምን በህገ መንግስቱ መሰረት ይላል። ፍርድ ቤት ስትገባ ክቡር ዳኛ በህገ መንግስቱ መሰረት የምትቀጣው ማለት ነው። ህገ መንግስት ከተላለፍክ ጉድ ፈላ። ህግ አሜሪካ ነገር ህግ ከተላለፍክ አለቀ። ለአሜሪካ ህግ መኖሩን ያወቅኩት አሜሪካ ነው እንዴ። አገራችን ህግ አለ እንዳልኩ ወገኖች መገዛት አለብህ። አሜን አሜን። ሰዓት ስንት ነው? ኦኬ አለች ሰዓት እንትን ያልኩ ነው። ኦኬ በደስታ ለዘላለም አልታወክም አለ። አየህ በዚህ መንግስት ውስጥ ነግሬያቸዋለሁ። ያለው ይሄ ነው። አይ ቲንክ እንትን አንድ ቃል ላንብብላችሁ እንትን ላይ ሉቃስ 12 ላይ 31 ላይ ባለፈው ነግሬያቸዋለሁ። 30 አንተ ታናሽ መንጋ አትፍራ፣ መንግስቱ ሊሰጥህ የአባቱ ፍቃድ ነው አለ። ሊሰጥህ ይሄንን የሱ ፍቃድ ነው። የሱ ፍቃድ ነው፣ የእግዚአብሔር ፍቃድ። አይ ታዲያ ፍቃዱ ከሆነ ለምን እሺ አትልም እንዴ? እሺ መንግስት ከበረ ለምን ዋዶንቹ ለምን አትቀበል? የእግዚአብሔር መንግስት ፍቃዱ ከሆነ እሺ ማለት ነው። አሜን። እንትን ላንብብል እንትን ሉቃስ ላይ 16 17 እንደዚህ አለ። የእግዚአብሔር መንግስት ይሰበካል፣ ሁሉም ወደ እርሷ በኃይል ይገባሉ አለ። በኃይል መግባት አለብህ። ቀደም አልኩህ እኮ ወደ አሜሪካ ስገባ እኔ በኬንያ ነው የመጣ። ኬንያ መተን ነው ወደ አሜሪካ የመጣ ነው ማለት ነው። ኬንያ ስንት እንደውም ማረሳው እዛ መርሳ ቤት የሆነ ቦታ ወስደውን 15 ቀን መሬት ላይ ተኝተናል። ኬንያ ማለት ነው። ከዛ እንደገና ኬንያ ቲካ ካምቡስ ከተቱ ስንገባ በቃ ቀይ ጦር መጣ ተባለ። ሰላማዊ ሰልፍ አደረግን ማለት ቤት ይሰጠን ምናምን 20 ይሰጠን ምናምን በቃ ቀይ ስም ወጣን። ቀይ ጦር መጣ ምናምን አነቃቃናቸው ማለት የኛ መምጣት ረዳቸው ማለት ነው። እዛ ኬንያ ያሉ ልጆቹ እሱ ታሪኩ ብዙ ነው አልነግራቸውም፣ ግን እንዴት እንደወጣው አውቃለሁ። ደግሞ ስንት የሚሞት አለ አይደል? ስንት ኤርትራኖች ቆንጆች እዛ ናቸው እያለቁ ሊጠፉ። አሁንም ይሄ መንግስት እየተሰበከ ነው። ና ወደ ጌታ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እያላችሁ ነው። ኑ ማቴዎስ 11 አንብባ ና ላሳርፍ እያለ ነው። አይ አልገባም ካልክ የአባቴ የእናቴ ሃይማኖት ካልክ ቁጭ በል። በኋላ ጉድን ትሳዋለህ። እዛ ስትሄድ እዛ ሄደህ ኦርቶዶክስ የት አለ፣ ጴንጤ የት አለ፣ ካቶሊክ የት አለ የምታውቅ ነገር የለም። እንደዛ ብሎ ነገር የለም እዛ። ዳግም ተወልደሃል፣ ድነሃል፣ ስምህ በሕይወት መዝገብ ተጽፏል። ትዝ አለም ዮሐንስ ራዕይ ምዕራፍ 20 ላይ ስማቸው በሕይወት መዝገብ ያልተጻፈ ወደ ዲን እሳት ውስጥ ይገባሉ ነው። አየህ እዚህ መንግስቱ ስትገባ ስምህ ይጻፋል። ልክ አሜሪካ ስትገባ እንደተጻፍኩ ማለት ነው። ሶሻል ሴኩሪቲ አለኝ እኔ። የአሜሪካ መንግስት ያውቀኛል። ታታ ሲያደርግ ያንን እኔ ማንነቴን ያያል። ነገር እንኳን ስሰራ አይታገሉም፣ ሪኮርድ ያደርጋሉ እዛ ላይ ስታጠፋ ማለት ነው። ሪኮርድ ከዛ ነገር ታጣለህ፣ ብዙ ነገር ታጣለህ። ሪኮርድ ካለብን ዲፖርት ሊያደርጉ ይችላሉ፣ ወደ ሀገር ሊመልሱ ማለት ነው። አየህ እንዲህ ብሎ እንዲህ ስታ አሁንም እዚህ ልክ የምድሩን አይታችሁ የሰማዩን ትረዳላችሁ። ምድር ላይ የሚሆነው ነገር የተፈጥሮ ነው። የተፈጥሮ አካል አለ፣ ሰማያዊ አካል አለ። እዚህ የምትበሉት ምግብ አለ፣ እዛ አለ መልአክ ምግብ አለ፣ መና አለ።
ጌታ መጥቶ የነገረን ያ ነው። ልክ ዓለሙን ከተረዳ ላይ እንዳለ ተረዳል በመንፈስ አለ። አየ አለዛ ግን ይሄ መንግስት የተሰበከ በጣም አስተምራለሁ። በጣም ብዙ ሲዲ እምነት ቃል ማት ሚሊየን ሲዲ ነው በተነው። በጣም ደስ የሚለኝ ያ ነው። አንዱ ይዘራል ሌላው ያጭዳል። ብዙ ነው አብዛዝ ያሉበት ስቴት ብዙ ቸርች ተከፍቷል። እንግዲህ እግዚአብሔር ያላቸውን ይክፈት እንጂ ቪዥን ይኖራቸው እንጂ ቸርች ተከፍቷል። ቪዥን ግን ይኖራቸው እሱ ነው ወሳኙ። ቸርች መክፈት አይደለም፣ ቪዥን አለ ወይ ነው መሰረቱ። ራእይ የሌለው ዝመረን ነው። አለዛ ሰንበተ ቤት ነው የምትሆነው። ሶማሌ ራሱ ተከፍቶ ነበር። ሶማሌ ቸርች ስንጸልይ ሶማሌ ቸርች ይከፈት እያለ ነው። ወገኖቼ ይሄ መንግስት የተሰበከ ነው። እነሱ በኃይል ነው መተሽ መግባት ያለብሽ ወደዚህ መንግስት ውስጥ በኃይል። ይሄ መንግስት ኦልሬዲ ተከፍሏል። ፐርቼዝ ፎሲሽን በኃይል ያቺ ዘላቸው ዮሐንስ ማርቆስ 4:5 ላይ ያቺ ደም ሲፈሳት የነበረችው እንዴት ነው ሄዳ ወስጣ የተነጠቀችው? በኃይል አይደለ ተናጠቀችው። ፈውሳል በኃይል ደም ፈሳት የልብሱን ጫፍ ብነካ ፈውሳለሁ። ምን መስላል? ደም ይፈሳት ሴት ህግ እኮ ሙሴን ከቤት አትወጣም። ማን ይነካኛል? ኢየሱስ እንዴ የተጋፋደ ምናምን አንድ ሰው እምነት ነክቶኛል አለ። ኃይል ሲወጣ ይቻላል አለ ከኔ ውስጥ። በኃይል ፖዚሽን መውሰድ አለብሽ። በኃይል የበረከት ወረድ ተለቆልሃል። የአብርሃም በረከት ያንቺ ነው፣ የኔ ነው። this በረከት ረጅም እድሜ መኖር የኔ ነው። ረጅም 120 ዓመት ነው የምኖረው ነው። ባጭር እድሜ አልሞትም። በኃይል መኖር በቃ መውሰድ አለ። ቴክ ባይ ፎርስ በቃ ወረድ ጌታ ፐርቼዝ አድርጎ ይሄ ደስታ የኔ ነው፣ ይሄ ሰላም የኔ ነው፣ ይሄ ጽድቅ የኔ ነው። you have to take by force ፈውስ የኔ ነው። ልጆች እንጀራ ነው። ባጭር አልሞትም ህይወት ዳዊት ዛለም ሲዋጋ አልሞትም። ለዚህ ነው ጳውሎስ እኮ የእምነትን ገደል ተጋደለዋል። እንደ ክርስቶስ በጎ ወታደር ሆናችሁ አለ እኮ መከራን ተቀበላለ። ምን መስላል? ወታደር በኃይል አይደለም የሚዋጋው። ስለዚህ ቴክ ባይ ፎርስ ቴክ የኔ ነው። ኢሊንግ ዘኔ ነው። እኔ ነኝ ላገባ እግዚአብሔር ፍቃድ የአብርሃም በረከት ቢሎንግስ ቱ ሚ ነው። አቴክ ባይ ፎርስ በኃይል የተሰበከ በኃይል ይገባሉ። ስለዚህ የእግዚአብሔር መንግስት ነግሬያቸዋለሁ። ልጨርሻለሁ ሰዓቴ። ኦኬ አሁን አንድ ጊዜ ላንብብላችሁና ልጨርስ። ዮሐንስ 3 ላይ ነግሬያቸዋለሁ። ወደዚህ ለመግባት አጭር መንገድ ያ ኒቆዲሞስ ቅድም ነገርኩ። ኒቆዲሞስ ቄስ ነው እኮ አልኩ፣ ጳጳስ ነው እኮ አልኩ እኮ። በዓለም ያሉ በሙሉ ዳግም መወለድ አለባቸው። ጳጳሶች በሙሉ ቄሶች በሙሉ ዳግም መወለድ አለባቸው። ዳግም ካልተወለዱ አይገቡ። ከልብ ነገር የሚያሳዝን እንዲህ ደክመው ነው የሚያሳዝን። ያሳዝናል። ይሄ ዳግም ልደት ካላገኘ አትገባም። ይሄ ዮሐንስ 3 በደንብ አንብብ። ይሄ ሰውዬ ካህን ነው፣ ቄስ ነው፣ ኒቆዲሞስ የተባለ ማለት ነው። እየመጣ ጌታ ያደንቀዋል በአእምሮ። ይሄ እኮ ከላይ ካልተሰጠው ይለዋል። እውነት እልሃለሁ አለ ዮሐንስ 3:3 ላይ ሰው ከውሃና ዳግም ካልተወለድክ የእግዚአብሔር መንግስት አታይም ማለት። ደኔ ሰምክዬ እንዴት እገባለሁ? ወደ እናቴ ማጸምና አልገባማ አልኩ። ዳግም ልደት ስነግርህ አይገባህም፣ ግን ስትወለድ ይገባሃል። የምድሩን ነገር ስነግርህ ሲያላወቅ የሰማዩን ነገር እንዴት ታምናለህ? ምድር ላይ የሚካሄድ አሁን የሚቀጥለው ትምህርት አስተምራለሁ። በምድር የምታስሩ በሰማይ ታሰረን የሚል ስለሱ ነው ማስተምረው። የእግዚአብሔር መንግስት መክፈቻ ተሰጥቷል አለ። ምድር ያሰርከው ስንት ጴንጤ ሳያውቅ እያሰረ በንግግሩ ማለት ነው። የምትናገሩት ነገር ያስራል። ምድር ላይ የለኝም ካልክ አስራሃል። በቃ የለም ካልክ አሰርክ። ግን አልገባህም። ጴንጤ አንዳንድ ያልገባው ጴንጤ ያሳያለሁ። እዛ ላይ እንገናኛለን። ከዛ ምን አለው ጌታ እንትን ላይ ዮሐንስ 3 ዳግም ቁጥር 5 ላይ ያሳይ እንደዚህ አለው። እውነት እልሃለሁ ሰው ከዋና ከመንፈስ ዳግም ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም ማለት አትገባም ማለት አትገባም። በጣም እዚህ ላይ ላሳያችሁና ልጨርስላችሁ። እንደዚህ አለ ሊገባ አይችልም ማለት ከስጋ የተወለደ ስጋ ነው አለ። ያ ማለት ምንድነው? ከእናት ከአባት ተወልዳል በስጋ። ከመንፈስ የተወለደ መንፈስ ነው አለ። መንፈስ ደግሞ እግዚአብሔር ነው። ከዚህ መንፈስ ዳግም መወለድ አለበት። በአዳም ምክንያት ሞተሃል፣ በኃጢአት ምክንያት ሙታን ይላል ኤፌሶን ምዕራፍ 2 ላይ። አሁን በዚህ መንፈስ ዳግም ትወለዳል።
ከመንፈስ የተወለደ መንፈስ ነው። ተገረመ እንደዚያ ልትወለድ እንትና ይገርማል ካለው እንደዚያ አለ። አንድ ነገር ምሳሌ ነገረው እዛ ላይ ላሳየው ነገረው እንደዚህ አለው። ኦኬ አታድንቅ ያስፈልጋቸዋል አታድንቅ ካለው ንፋስ ወደሚወደው ይነፍሳል፣ ድምፁን ትሰማለህ፣ ነገር ግን ከወዴት እንደመጣ አታውቅም፣ ወዴትም እንደሚሄድ አታውቅም። ከመንፈስ የተወለደ ንፋስ ድምፁ ነው የምሰሙታል። ድምፁ ከየት እንደመጣ ታውቃላችሁ? በምንድን ነው የምታውቁት ንፋስ መኖሩን? ንገሩኝ እስኪ። ንፋስ መኖሩን የምታውቀው ወይ ቤት ሲያፈርስ ወይ ዛፍ ሲያፈርስ ሲሰራ ነው የምታወራው። ድህ ንፋስ መጣ። ስለዚህ አሜሪካን ሀገር ያየሁት መቼም ከአእምሮ በላይ ነው። ንፋስ ከባድ ነው። ስንት ቤት የሚያፈርስ ቶርኔዶ ምናምን እየመጣ ስንት መኪና ራሱ የሚገለብጥ የምታውቀው ከወዴት እንደመጣ ወዴት አታውቅም። ልክ ከመንፈስ የተወለደ እንደዚህ ነው አለ። ትዛላም ዳግም የተወለዱ ሰዎች ልክ ሲቀየሩ ካጠገብ ወይ ወንድም ይቀየራል ወይ እህት ትቀየራል። እያያቸው አይደል ወይ ጴንጤ ሆነች ምናምን። አንድ ጊዜ ብራግላቸዋለሁ አይደል አንዱ ሊሰጥ ሰዓት አለኝ እንዲረዝም አልፈልግም። ምክንያቱም አንዷን ወደዳት። ከዛ ወደድኳትና በቃ ናና ቸርች ነገር አለው አለችው። አሁን ይሄኛው እኔ ነግሬያቸዋለሁ እየመሰከርኩለት እኮ ነው። ልንገር አለ ዘመዴ ነበር አለ። እሺ አንዷን ወደደ አለ። እሷ ጴንጤ ናት አለ። እሺ ከዛ መጣ ቸርች ነገር አለው አለችኛ። አቲንክ ይመስለኛል ፓስተር ዳንኤል ቸርች መሰለኝ ኢትዮጵያ ውስጥ ሄደ። ከሱ ጋር ሄድኩ አለ። አሁን እሱ ቁጭ ብሏል አጠገቡ፣ እሱም ቁጭ ብላለች። አሁን ይነካካታል መሰለኝ ቸርች ውስጥ ቁሎ ስማ ትለዋለች። ቃል ስማ አራዳ እህቶች አራዳ መሆናል ስማ ትለዋለች። መጨረሻ ላይ ልክ አሁን ሲነካታል ስማ ትለዋለች። ቃሉን ስማ ልክ ማልቀስ ጀመረ። እዛ ቁጭ ማለት ጀመረ። ተነካ ወዲያው ይኸውልህ ዳግም የተወለደ። ከዛ በኋላ ነግሬያቸዋለሁ። አቲም ባለፈው ነግሬያቸዋለሁ። ምሳሌ ከዛ ወጣን አለ። አሁን ቤት ስንገባ አለ እየተደበቀ ይጸልያል አለ። ከዛ ቤተሰቦቼን ጠራው አለ። ይሄ ሰውዬ ጴንጤ ሆኗል አለ። ከዛ ቤተሰቦች መጣ አስወጡት አለ ከቤት ሄደ አለ። አሁን እሱ ባይብል ኮሌጅ ተምሮ ፓስተር ሆኖ ሚስት አግብቶ ወልዶ እግዚአብሔር ቀይረው ማለት አየው። ስትቀየር ባጠገብህ የተቀየረው ልክ እንዳልኩ ንፋስ እኮ ንፋስ ልድገምልህ በደንብ ንፋስ ወደሚወደው ይነፍሳል። ንፋስ ወደሚወደው ይነፍሳል፣ ድምፁን ትሰማለህ፣ ነገር ግን ከወዴት እንደመጣ አታውቅም። ከመንፈስ የተወለደ እንደዚህ ነው አለ። ልክ ዳግም የተወለደ አያያቸው። ዳግም ጴንጤ ሆነች። ጴንጤ ተቀየረች። ጴንጤ ሆነች። አንተ እንደዚህ ያልኩ ግን የተቀየረችው ዳግም ተወልዳ ነው። አየህ ዳግም መወለድ ይሄ ደግሞ አንተ ወደ ጌታ ስትመጣ ነው እንጂ ራስህ አትችልም። ለጌታ እሺ ጌታ እቀበላለሁ። አሁን አጭር ጸሎት ጸልያለሁ። ሁላችን ተቀየርን። እኔም አንዱ እዛ ኢትዮጵያ አንድ ሰዓት ቆሜ አይ ነበራል። አንድ ሰዓት ስለሚያቀኝ እኔም ባሪ ስለሚያቅ ማለት አየህ መቀየር መለወጥ ሁሉ ከላይ ነው ይላል። እሱ ካልቀየረ መንፈስ ቅዱስ ካልቀየረ አትቀየርም። ራስን መለወጣች ሃይማኖተኛ የምትሆነው ወደ ጌታ ናና ጌታ ሆይ ይህንን ህይወት ብለው ዳግም ተወለድ። ከዛ ይህንን መንግስት ታያለህ። ከልቤ ልንገር ምንም ነገር ባይኖር ይሄ ሰላም አለ፣ ይሄ ደስታ አለ። ጳውሎስ እስር ቤት ሆኖ አለኝ ይበዛልኛል፣ ደስ ይለዋል። ታስሮ ወንጌል ይሰብካል። በቃ ደስተኛ ነኝ። ፓስተር ተስፋዬ ምንም ይሄን ደስታ አንድ ሰው አይወስድበትም። የተሰጠኝ ደስታ ማለት እንድጸልይ የሚረዳኝ እሱ ነው። እግዚአብሔር የሚፈልግ ልብ ደስ ይበለው ይላል። አቤቱ የፊት ብርሃን በላያችን ታወቀ፣ ለልባችን ደስታን ጨመርክ ይላል። ወገኔ እግዚአብሔር ደስ የሚያሰኝ ደስታ ይሰጥሻል። ዳግም ተወለድና አጭር ጸሎት ጸልይ። እኔ የምለው ጮክ በል በሬዲዮ ማሺ ቦታ እናንተ መሰላችሁ መስሏል። እዚህ ፓስተር ተሳይበት እዚህ ደስ እያለ የሚሰብከው ማሺ ቦታ ይሄዳል። አብሶ አልኳችሁ አሁን ሜሴንጀር ላይ ራሱ ከኤ እስከ ዜድ የሚላክላቸው በኤ ውስጥ ያለ ሜሴንጀር ማሺ ነው፣ ቢ ውስጥ ያለው ማሺ ነው ይላካል። እናንተ ደግሞ ላኩት። አጭር ጸሎት ጸልያል። ግባ በለው። ይሄን ኪንግደም ትፈልጋለህ ወይስ የጨለመው ይሻላል የመንግስቱ ይሻላል? መምረጥ ነው።
ምረጥ ነው ያለው እግዚአብሔር። እሺ ካልካችሁ ጸሎት ጸልያለሁ። ሬዲዮ ላይም ስላለ እኔ የምለው ጮክ በልና በእምነት ጌታው ቀበላል፣ ይቅር በለኝ፣ ህይወቴን ከዛሬ ጀምሮ እወስናለሁ በለው። ጌታው ብሎ እውነተኛ ውሳኔ ዝም ብለህ ምናምን ለሰው ብለህ ምን አይደለም፣ ራስህ ወስን። ከዛ ታየዋለህ፣ ጌታ ውስጥ ሲሰራ ታያለህ፣ ውስጥ ሲለውጠው ታያለህ። ፈቅደለት እሺ ብላላ። አሜን። እኔ የምለውን ጮክ በል። እዚህ ላይ ስጸልል ጌታን ስትቀበል ቸርች አይደለም ብያለሁ። ባለበት ቦታ ሄደ ቸርች ደቀ መዝሙር ደህንነት ያስተምሩ። የለም ካል ፓስተር ተስፋ ያለማ ዩቲዩብ፣ ተስፋ ያለማ ፌስቡክ ላይ ታገኛለህ። ስልክ ቁጥር ደግሞ 518-907-9015 በሞባይል ፎን በቤት ፎን ደግሞ ልኬላችኋለሁ። ሜሴንጀር ማሽ ቦታ ዌብሳይቶች ተልኳል። ዙም አድርጉትና ሆም ፔጁ ላይ ሬዲዮ አለ። ክሊክ ስታደርገው ሬዲዮ ሲቀጣል። አሁን ማት ይጫናል እዛ ላይ ሬዲዮ፣ ብዙ ምስክርነቶችም ይጫናሉ እዛ ላይ እና ዛሬ ተሰማናችሁ። ስለዚህ ኢየሱስ ጌታ ነው። እኔ የምለው ጮክ በል። እኔ የምለው ጌታ ኢየሱስ ሆይ በደሌን ኃጢአቴን በደምህ ጠብልኝ። ከዚህ ሰዓት ጀምሮ አምናሃለሁ፣ እቀበልሃለሁ። ዓለምን ሰይጣንን እከዳለሁ፣ ከክርስቶስ ጋር ኪዳን አደርጋለሁ። በመንፈስ ቅዱስ ሙላኝ በለው። በኢየሱስ ስም ይሞላሃል፣ ትሞላለህ። ቀንበርን ይሰብራል ካለበት ቀንበርሽን ይሰብራል በኢየሱስ ስም አሜን። ወይ ኢየሱስ ጌታ ነው። ሰይጣን ማን ነው? ፓስተር ተስፋዬ ሌባ ነው። ስለዚህ ጸጋ ይብዛላችሁ፣ ጸልዩልኝ። አይ ቲንክ የሚቀጥለው ትምህርት እንማራለን። ጴጥሮስ የተሰጠው ስልጣን እሱን ስላወቀ ማለት ነው። የገሃነም ደጆች አይችልም ማለት ቤተክርስቲያንን ባንተ ላይ እሰራለሁ፣ መንግስት ሰማያት መክፈቻ ቁልፍ ሰጥቼ በምድር ያሰርከው ይታሰራል። እንገናኝ ሰኔ 30። እግዚአብሔር እናመሰግናለን። በኢየሱስ ስም የትምህርት ፍሬ አፍራ፣ ደስትን ይቀይር፣ ቀንበር ይሰበር። ስለ ሁሉ አመሰገን። ከፍ ከበል ተባረክ። አባባ እናመሰግናለን። ኢየሱስ ጌታ ነው። አሜን። እናመሰግናለን። ታንክ ዩ። ስለዚህ ጸጋ ይብዛላችሁ። ሼር አድርጉት። ተባረኩልኝ። አይ ቲንክ ማክሰኞ እንገናኝ እና ኢየሱስ ጌታ ነው። እንግዲህ መልካም ጊዜ። ጸጋ ይብዛላችሁ። ኢየሱስ ጌታ ነው።